በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቅሌስያ መርሃ ግብራችን ነው። በዛሬው የአቅሌስያ መርሃ ግብራችን የመጽሐፈ ድጓን ታሪክ እናያለን። ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ፣ በቤቶችና ሕንፃዎች አስተዳደር ልማት ድርጅት የበላይ ኃላፊ ዘ ቢብሊካል ቴስቲሞኒ አባውት ኢትዮጵያ ኤንድ ኢትስ ፒፕል በሚል መጽሐፋቸው ኔቲቭ ሴንትስ ርዕስ ስር ገጽ 104 ስለ ቅዱስ ያሬድ እንዲጽፈዋል። ቅዱስ ያሬድ የ6ኛው መቶ ክፍለ ዘመን ኢትዮጵያዊ ሊቅ ነው። የቤተ ክርስቲያኒቱ ዜማ መጽሐፍት ደራሲም ነው። ቅዱስ ያሬድ የቅኔ ብሉይና አዲስ ኪዳን እንዲሁም የመጽሐፍተ ሊቃውንት አዋቂ ነው። ድጓ፣ ዝማሬ መዋሥዕትና ምዕራፍ የተባሉትን የዜማ መጽሐፍት ለአገልግሎትና ጸሎት ተስማሚ የሆኑትን ከብሉይ ሐዲስና መጽሐፍተ ሊቃውንት መርጦ ለዓመቱ 4 ዘመናት ማለትም መጸው፣ ሐጋይ፣ ጸደይና ክረምት አዘጋጅቷል ይላሉ። መጽሐፈ ድጓ በቅድስት ቤተ ክርስቲያን አገልግሎት ሰፊ ቦታን ይይዛል። የድጓ ዝማሬ መዋሥዕት መምህር የሆኑት እንዲሁም በአመራር ቋንቋና ስነ ጽሑፍ ሁለተኛ ዲግሪያቸውን የሰሩ የሥነ መድኃኒት ባለሙያ የሆኑት መምህር በእውቀቱ ይልማ ከቅዱስ ያሬድ ልደት ጀምረው መጽሐፈ ድጓ በዘመናት ያለፈበትን ታሪክ እንዲህ ይነግሩናል። ቅዱስ ያሬድ በ505 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ሚያዝያ 5 ቀን በአክሱም ከተማ ነው የተወለደው። በአክሱም ከተማ ተወልዶ እዛው በአክሱም ከተማ ነው ያደገው። ትምህርቱንም የጀመረው በገድሉም በተለያዩ ጸሐፍትም እንደተገለጠው ከአጎቱ የአክሱም ዘገበዛ አክሱም ጌዴዎን የሚባለው ከእናቱ ወንድም ጋር እዛው ነው ያደገው ማለት ነው። እዛው እየተማረ ትምህርት አልገባውም ለተወሰነ ጊዜ እንደሚባለው ለ7 ዓመታት። ከዚያም በኋላ ትምህርት አልገባኝም ብሎ ከአጎቱ ቤት ጠፍቶ ለመሄድ መንገድ በጀመረበት ወቅት ከፀሐይ ለማረፍ ለመጠለል ከዛፍ ስር እንደተቀመጠ አንዲት ትል ወደ ዛፉ ትወጣለች፣ መልሳ ትወድቃለች። እንደገና መልሳ እየወጣች 6 ጊዜ ወድቃ በ7ኛው አሰበችበት ቦታ ደርሳ መብላት የፈለገችውን ቅጠል ስትበላ ያያል። ከዚህ ትል እንዴት ነው ያንሳለሁኝ እንዴት አልታገስም ብሎ ተመልሶ ወደ አቋረጠው ወደ አጎቱ ጋር ሄደ። ጌዴዎን ዘገበዛ አክሱም ከሚባለው አጎቱ ጋር ማለት ነው። እዛው ተመልሶ ትምህርቱን ጀመረ፣ እንደገና ቀጠለ። አሁን የትዕግስቱ የጽናቱን ውጤት እግዚአብሔርም ትጋቱን፣ ጽናቱን፣ ብርታቱን አይቶ ገለጸለት። ቅዱስ ያሬድ ዜማን ከማን ተማረ? ከዛ በኋላ ወደ ሰማይ ተነጥቆ ከሱራፌል ከኪሩቤል አሁን ቤተክርስቲያናችን የምታጌጥበትን ዜማ ሰምቶ ተመልሶ ወደ ጽዮን ወደ አክሱም ከተማ ተመልሶ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ እያለ በአክሱም መጥቶ በአርያም ነው የጀመረው ድርሰቱን ዜማውን በአርያም ነው። ምክንያቱም ከሰማይ ከጽርሐ አርያም ከመላእክት የሰማው ምስጋና ስለሆነ የሰማው መላእክት ሥላሴን ሲያመሰግኑ ቅዱስ 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 እያሉ ሲያመሰግኑ ስለነበረ የሰማው ከነሱ የሰማውን እንዳለ በሥላሴ በአብ በወልድ በመንፈስ ቅዱስ ስም ነው ድርሰቱንም ሲጀምር የጀመረው።
ስለዚህ ያም ድርሰቱ አርያም በመባል ይታወቃል። እስካሁንም ድረስ ቤተክርስቲያንም አርያም በሚል ስያሜ ነው የምታውቀው። ከ22ቱ የድጓ አርዕስት መካከል አንዱ አርያም ነው። የድርሰቱ መጀመሪያም በሱ ነው የጀመረው። ቅዱስ ያሬድ ከሌሎች ጸሐፊዎች የሚለየው ዘርን ብቻ ሳይሆን ዘሩን በዜማ አስማምቶ ማዘጋጀቱ ነው ይሉናል። ከዮሐንስ እስከ ዮሐንስ ከመስከረም 1 እስከ ጳጉሜ 5 ወይም እስከ ጳጉሜ 6 ቤተ ክርስቲያን የምትገለገልበትን የምትዘምረውን ዝማሬ መዝሙራት በሙሉ ከዛው አያይዞ ነው የደረሰው። የቅዱስ ያሬድ እንግዲህ ከሌሎቹ የሚለየው ድርሰቱን በንባብ ሳይሆን በዜማም ሲያዜመው ደግሞ በሶስት ስልተ ዜማ ነው። በሶስት የዜማ ስልት ነው ያዜመው። እነሱም ግዕዝ፣ እዝል፣ አራራይ ይባላሉ። በእነዚህ ልክ ነው ያዜመው። ግዕዝ፣ እዝል፣ አራራይ በራሱ በአብ በወልድ በመንፈስ ቅዱስ ነው ምሳሌነታቸው። ግዕዝ በአብ ይመሰላል ምሳሌው፣ እዝል በወልድ አራራይ በመንፈስ ቅዱስ ይመስሉታል ሊቃውንቱ። እሱ ሲደርስ ግን በሶስቱ የዜማ አይነቶች ነው የጀመረው። ያዜመውም በእነዚያ ልክ ነው። ከዋዜማ እስከ ሰላም 22 አርዕስተ ድጓ አሉ። ከእነርሱም በአንዱ ስልተ ዜማ ጀምሮ በሌላ የሚጨርሱ አሉ በማለት መምህር በእውቀቱ ይልማ ነገሩን። እዝሉ ከግዕዝ ጋር ግዕዙም ከአራራይም ጋር ተደርቦ ሊመጣ ይችላል። ተደርቦ ማለት አንዱ መዝሙር በግዕዝ ጀምሮ በአራራይ ሊጨርስ ይችላል። በግዕዝ ጀምሮ ደግሞ አንዳንዱ መዝሙር መካከሉ ላይ በግዕዝ ጀምሮ መካከሉ ላይ አራራይ አስገብቶ እንደገና በግዕዝም ሊቋጨው ይችላል። በግዕዝ ጀምሮ በእዝል የሚጨርሰው መዝሙር አለው ቅዱስ ያሬድ። ድርሰቱን አሁን መዝሙር እያልኩኝ ስጠራ መዝሙራት ስለ ቅዱስ ያሬድን ድርሰት 22ቱንም አርዕስተ ዜማ አርዕስተ ድጓ መዝሙራት ብለው የሚጽፉ ብዙ የዘመናችን ጸሐፍቶች ስላሉ ለአንባቢ ለሰሚውም ግልጽ እንዲሆን ነው። መዝሙራት ሲባል እሁድ እሁድ የሚባለው መዝሙር ብቻ አይደለም። ቅዱስ ያሬድ የዘመረውን ያዜማቸውን ሁሉ አጠቃለን መዝሙራት ብለን ልንጠራው እንችላለን። ወደ ቀጥሎ እንደምናየው ድጓውም ላይ መዝሙራት እያለ ይጠራቸዋል። ሁሉንም መዝሙር እያለ ድጓውን ሙሉውን ስብስቡን መዝሙር ብሎ የመጥራትም የተለመደ ስለሆነ ማለት ነው። መጽሐፈ ድጓ የትኛውን የሥነ ጽሑፍ ስልት ይከተላል? ድርሰቶቹም ስንኝ ያላቸው ዜማ እንዳይሰብሩ ሆነው ግጥም ቤት የሚመቱ ድርሰቶች እንዳሉት ይታወቃል። ግን ቤት የማይመቱትም የቅዱስ ያሬድ ድርሰቶች ዜማ እንዳይሰብሩ ሆነው በዜማ ልክ የተሰሩ ስንኝ ያላቸው ናቸው። ስለዚህ መዝሙራት የሚባለው ከዚህም ጭምር የመጣ ነው ለማለት ፈልጌ ነው። ከዛ ግን ለምሳሌ ግዕዝና አራራይ አንድ ላይ ለምሳሌ የት ላይ ይባላል ቢባል የት ላይ አለ ግዕዝ ብሎ በአራራይ የሚጨርስ ቢባል ለምሳሌ 40 ላይ ዘበዳዊት ተነበየ ወበዮሐንስ ጥምቀተ ሐሬ በቃና ዘገሊላ ብሎ ይሄዳል። ዘበዳዊት ተነበየ በግዕዝ ነው የሚለው፣ ወበዮሐንስም ግዕዝ ነው። ጥምቀተ ሐሬ ብሎ እንደገና በአራራይ ይጨርሳል ማለት ነው። ደግሞ በግዕዝ ጀምሮ በእዝል የሚጨርስበትም አለ። የደብረ ታቦር ሰለስት ለምሳሌ መውሰድ እንችላለን። ወአመሰዱስ ነስኦሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ የሚለው በግዕዝ ጀምሮ በእዝል ነው የሚጨርሰው። አሁን ይሄ የራሱ እንዴት በግዕዝ ጀምሮ በአራራይ ጨረሰ፣ ለምን በግዕዝ ጀምሮ በእዝል ጨረሰ የሚለው ከዕለቱ ጋር ከበዓሉ ጋር የተስማማ የራሱ የቻለ ምስጢር አለው። እነዚህ በግዕዝ በእዝል በአራራይ እያደረገ ከዮሐንስ ከመስከረም 1 ጀምሮ እስከ ጳጉሜ ድረስ ያሉትን መዝሙራት እንዲህ እያደረገ በሶስቱም ስልተ ዜማ የዜማ አይነቶች ነው ያዜማቸው
ድርሰቱን ሲደርሰው ማለት ነው። ዜማው 3 ስልት ቢኖረውም መገኛቸው ግን አንድ ነው ይላሉ። ይህንም ያደረገበት ምክንያት ማንኛውም ፍጥረት ስነ ፍጥረት ዜማው አንድ አይነት ዜማ ሁሉም የፍጥረት በምድር ላይ ያሉ ድምፅ የሚያወጡ ነገሮች ሁሉ ከነዚህ ከ3ቱ ዜማዎች አይወጡም። ያ ማለት ሥላሴ ያልፈጠረው ፍጥረት በምድር ላይ የለም ማለት ነው። እነዚህም የዜማቸው ስልት 3 ይሁን እንጂ መገኛቸው ግን አንድ ነው። እሱም ጽርሐ አርያም ከመላእክት ቅዱስ ያሬድ በመንፈስ ቅዱስ የሰማውና የደረሰው ያዜመው ነው። ሲያዜመውም ሲደርሰውም እንደ ሌሎች ደራሲያን በመጨነቅ በመቃተት አይደለም፣ በመመሰጥ ነው፣ በተመስጦ ነው። በተመስጦ መላእክት የሚሉትን በመስማት ምድራዊ ሆኖ ሰማያዊ ዝማሬን በመስማት ምድራዊ ሆኖ ሰማያዊ ሐሳብ በማሰብ ሰዎች በተፈጥሯቸው በሌሎች ዘንድ የሚመሰገን ዝና ያላቸውን ታሪኮች የራሳቸው የማድረግ ፍላጎት ይታይባቸዋል። ክርስቲያን የሆነ ሰው ግን አምላኩ ክርስቶስ እንዳደረገ በክብርና ዝና ሕዝብ ያመሰገናቸው ጸሐፍት ፈሪሳውያን እያሉ በመቅረጫው ቦታ የተቀመጠው ሌዊን፣ በጠራራ ፀሐይ ውሃ ልትቀዳ ሄደችውን ሳምራዊት፣ ከመወለዱ ጀምሮ ማየት የማይችለውንና መሰሎቻቸውን ለመንግሥቱ ሥራ መርጦ ወገኑ አድርጓቸዋል። በመንፈስ ቅዱስ የተሰጠውን የቅዱስ ያሬድ ዜማና የድጓ ድርሰት ከማድነቅ በላይ የሆነባቸው አንዳንድ የውጭ ምሁራን ቅዱስ ያሬድን ኢትዮጵያዊ አይደለም ይላሉ። የሚያጠራጥር ነገር የለውም። ቅዱስ ያሬድ አክሱማዊ ነው። ብዙዎች እንደውም ኢትዮጵያዊ አይደለም እስከ ማለት የሚደርሱ ጸሐፍት አሉ። ብዙ የተጻፉ መጽሐፎች አሉ ቅዱስ ያሬድን ኢትዮጵያዊ አይደለም ለማለት የሚዳዳቸው ማለት ነው። ቅዱስ ያሬድ ግን ኢትዮጵያዊ ለመሆኑ እንደውም አሁን በቅርቡ አንድ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር የሆኑት የኔታ ዘርዓ ዳዊት ዘሩንም ቆጥረው በእናቱም በአባቱም እስከ ቀዳማዊ ምኒልክ የሚደርስ የዘር ሐረግ የተወሰነ ለማሳየት ሞክረዋል። ፍጹም ኢትዮጵያዊ አክሱማዊ መሆኑን ለማሳየት ብዙ ጸሐፍቶች እንደዛ ሲጽፉ ስለነበረ ለነሱ ለመልስ ለመስጠት ያለው እንጂ ቅዱስ ያሬድ ኢትዮጵያዊ አይደለም ብሎ የሚጠራጠር ኢትዮጵያዊ ኑሮ ግን አይደለም። እንደዛ የሚያስብ ሰውም ካለ ሞኝ ነው ማለት ነው። ምክንያቱም በኢትዮጵያውያን ልሳን በግዕዝ ቋንቋ ነው ቅዱስ ያሬድ ድርሰቱንም የደረሰው። እንደውም እንደ ፕሮፌሰር ጌታቸው ኃይሌ አይነት ምሁራን እንደውም እሳቸው ምንድነው የሚሉት መጽሐፈ ድጓ በአገር በቀል ቋንቋ የተጻፈ የመጀመሪያው መጽሐፍ ሳይሆን አይቀርም ይላሉ። ምክንያቱም ከሱ በፊት የተጻፈ በአገር በቀል ቋንቋ የተጻፈ የተተረጎመ እንጂ የተጻፈ መጽሐፍ እስካላገኘን ድረስ ድጓ ቀዳሚው ነው ብንል እንችላለን ይላሉ እሳቸው። ምክንያቱም ሌሎች ከሌላ ቋንቋ መጥተው የተተረጎሙ መጽሐፍት ናቸው እንጂ እዚህው ከድጓ ቀድሞ በግዕዝ ቋንቋ በኢትዮጵያውያን ልሳን የተጻፈ መጽሐፍ ብዙም አይደለም ነው የሚሉት። እንደውም ከቅዱስ ያሬድ በፊት የተጻፈ መጽሐፍ አላገኘንም እስካሁን ነው የሚሉት በሳቸው አረዳድ ማለት ነው። እንግዲህ ብዙ መጽሐፍ ያነበቡ ብዙ መጽሐፍ የጻፉ ምሁር ናቸው። ስለዚህ ቅዱስ ያሬድ በግዕዝ ልሳን የድጓን እና በድጓ ውስጥ ያሉትን መዝሙራት በሙሉ የደረሰልን የኢትዮጵያዊ ቅዱስ ጻድቅ ሊቅ ነው። የድጓ ዘር ምንጮቹ ምንድን ናቸው? እንግዲህ የቅዱስ ያሬድ ድርሰት ምንጩ እንደሚታወቀው መንፈስ ቅዱስ ነው። በመንፈስ ቅዱስ ተቃኝቶ የደረሰው ዜማ ነው። ምንጩ መንፈስ ቅዱስ ነው ነው የምንለው። እውነታውም እሱ ነው። ነገር ግን ምንጩ ከመንፈስ ቅዱስ ነው ብንልም ቅዱሳት መጽሐፍትንም ቅዱስ ያሬድ ከቅዱሳት ዜማውን ከዛ ያገኘው እንጂ ዘሩን
ከቅዱሳት መጻሕፍት ወስዶ እንዳለ የሚወስደውም አለ። ከቅዱሳት መጻሕፍት የተወሰነውን ወስዶ ደግሞ ራሱ የሚተረጉመው በትርጉም መልክ የሚያዜመው አለ። ለምሳሌ በመንግስተ ሰማያት ዘይንሶ የአብዮ የሚለውን በመንግስተ ሰማያት ዘይንሶ የአብዮ ብሎ ይተረጉመዋል መልሶ። ሰደስተ አውርሃ የአብዮ ዮሐንስ ለኢየሱስ ብሎ በስጋ ልደቱ ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ 6 ወር እንደሚበልጠው ሰደስተ አውርሃ የአብዮ ዮሐንስ ለኢየሱስ ብሎ ይተረጉመዋል። ወንጌሉ በመንግስተ ሰማያት ዘይንሶ የአብዮ ብሎ ነው እንትን የሚለው እንጂ አይተረጉመው። ቅዱስ ያሬድ ግን እንዲህ አይነት ነው። አሁን መጽሐፍ ቅዱስ ነው ምንጩ ሲባል እንዳለ መጽሐፍ ቅዱስን ወስዶ ያዜመዋል ሳይሆን ለዜማ እንዲመች አድርጎ ዜማውን እንዳይሰብር አድርጎ ቃኝቶ የሚተረጉመውን ተርጉሞ የሚመሰጠረውን አመስጥሮ ነው የሚያዜመው። በእንዲህ አይነት ከሄድን ብሉያት ሐዲሳት በዋናነት የቅዱስ ያሬድ የድርሰቱ ምንጮች ናቸው። መጽሐፈ ድጓ ከነዚህ የተገኘ ነው። ከዚህ ባሻገር ከሊቃውንትም ከመነኮሳትም ይወስዳል ቅዱስ ያሬድ። ገድላትም ድርሳናትንም ይጠቀማል። በዘመኑ የነበሩትን ከሱ በፊት የነበሩትን ገድላት ድርሳናት ይጠቀማል። ለምሳሌ በዘመነ ሰማዕታት ያለፉትን ሰማዕታት በድርሰቱ አንስቷቸዋል። እንደነ ቅዱስ እስጢፋኖስ በዘመነ ሰማዕታት አይደለም፣ በዘመነ ሐዋርያት ነው። ቅዱስ እስጢፋኖስን ያነሳል። ከዛ መጥቶ በዘመነ ሰማዕታት ሰማዕት የሆኑትን እንደ ቅዱስ ሚናስ ሰፊ ድርሰት ነው የደረሰው ለሚናስ ለቅዱስ ሚናስ ህዳር 15 ነው በዓሉ። ለቅዱስ ጊዮርጊስ ለምሳሌ ሶፊያ የሶፊያንም የልጆቿን ከነስማቸው ልጆቿንም ጲስጢስ፣ አላጲስ፣ አጋጲስ ይላቸዋል። የኋላ መምህራን ጲስጢስ፣ አላጲስ፣ አጋጲስ ማለት ተስፋ፣ ፍቅር፣ ሃይማኖት ማለት ነው። የልጆቹ ስም ወደኛ ልሳን ሲመለስ ማለት ነው። ወደ ግዕዝ ልሳን ሲመለስ እንዲህ ማለት ነው። እና የነሱን ተጋድሎ በድርሰቱ በዜማው ዳስሶታል። ዋይ ዜማ የውጭ ዓለም ጸሐፍት ቅዱስ ያሬድን ኢትዮጵያዊ እንዳልሆነ ለማሳየት ማስረጃ የሚያደርጉት አንዱ ይሄ ነው ይሉናል። ቅዱስ ያሬድ ኢትዮጵያዊ አይደለም የሚሉትም ሰዎች እንደውም የሚጠቅሱት አንድ ነገር አለ። ወሪደ ብሔረ ሮሜ የሚለው የቅዱስ ያሬድ ወሪደ ብሔረ ሮሜ ለቤተ ክርስቲያን ርኤክዋ የሚል ድርሰት አለው። እዝል ነው። እሱን ወሪደ ብሔረ ሮሜ ሲል ሮም ሂዶ ነው። ኢትዮጵያዊም ከሆነ ሮም ሂዶ ነበር ማለት ነው። ኢትዮጵያዊም ካልሆነ ሮም አካባቢ ነበር ማለት ነው ብለው ለመውሰድ የሞከሩ ጸሐፍት አሉ። ብዙ አይደሉም እንጂ እንደ የጻፉ ሰዎች አሉ። እሱ ግን ሂዶ ሳይሆን ልክ እንደ ሌሎቹ እንደ ሐዲሳት እንደ ብሉያቱ ወይም እንደ ገድላቱ እንደ ቅዱሳኑ ገድል ወደ አገር ውስጥ የገቡትን ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ አዚሟቸዋል። ለመሆኑ ቅዱስ ያሬድ ወደ ሮም ሄዶ ነበርን? ወሪደ ብሔረ ሮሜንም ሄርማ ከሚባል ሄርማ ኖላዊ የሚባል ሰው ነው የጻፈው። የእሱን ታሪክ ነው እንግዲህ ያ መጽሐፍ በቅዱስ ያሬድ ጊዜ ወደ ኢትዮጵያ ከቅዱስ ያሬድ ከመወለዱ በፊት ወደ ኢትዮጵያ መጥቶ ነበር ማለት ነው። ስለ ሄርማ ጸሐፈ ሄርማ ኖላዊ የሚለውን አለቃ ኪዳነ ወልድ ክፍሌ ምንድነው የሚሉት? ሐዋርያው ቅዱስ ጳውሎስ የጻፈው እንደ ሳልስ ቆሮንቶስ ያለ ነው፣ ትርፍ ነው በሳቸው የሚሉት እና ሄርሜን ይባላል ደራሲው፣ የመጽሐፉ ደራሲ በሄርሜን ሄርማ ተብሏል ነው፣ መጽሐፈ ሄርማ ተብሏል ነው እሳቸው የሚሉት። ግን መጽሐፈ ሄርማ ኖላዊ ሄርማ ነቢይም ይባላል። በአገራችን እኔ ያላየሁትም አልደረስኩበትም እንጂ ጣና ቂርቆስና አዲስ ዓለም እዚህ ርዕሰ አድባራት ወገዳ አዲስ ዓለም እዚህ አለ ከገድለ ሰማዕታት ጋር በአንድ ጥራዝ ነው ያለው የሚባል እንትን የጻፉ ሰዎች አንብቤ ያለሁኝ እንደዛ አለ።
የቅዱስነትም ማዕረግ የተሰጠው ነው የሚሏል እና ወሪዴ ብሔረ ሮም ያለው ሄርማ ነው። ሮዴ ለምትባል በሮም ለምትኖር ለአንዲት ባለጸጋ ሴት ለአገልጋይነት ተሽጦ ነበር። ያቺ ሴት ከተወሰነ ጊዜ በኋላ እየራራችለት ከግዞቱ ከአገልጋይነቱ ነፃ ታወጣዋለች እና የከብት የሚያረባ በግ የሚያረባ የሚጠብቅ ይሆናል። ሄርማኖላዊ እየተባለውም ለዚያ ነው። ያቺ ሴት ደግ አድርጋለት ጥሩ አድርጋለት ስለነበረ ወሪዴ ብሔረ ሮሜ የሚለው ሮም ወርጄ ሮዴ የምትባለዋን ሴት አየዋ፣ እሷም ራራችልኝ፣ እኔም እንደ እህቴ ቀረብኳት፣ ወደድኳት እያለ ነው ያ መጽሐፉ የሚለው ወሪዴ ብሔረ ሮሜ ብሎ ስለሚጀምር ያ መጽሐፍ ማለት ነው። ቅዱስ ያሬድ ያንን ወስዶ ወሪዴ ብሔረ ሮሜ ብሎ ሮዴ የሚለውን ትቶ ቤተ ክርስቲያን አለ ቅዱስ ያሬድ። ምክንያቱም ዓላማው ቤተ ክርስቲያን ስለሆነች ቅዱስ ያሬድ ለቤተ ክርስቲያን ርእይክዋ አይመርክዋ አፍቀርክዋ እምድረ ጉንዱ መዋዕል ወምዝም ድረ ህዳጥ ዓመታት ካይበ ርእይክዋ ወተታጸበ በፈለገ ጤግሮስ ብሎ አዚሞታል። ይሄንን ከመጽሐፉ ወስዶ እንጂ ሮም ሂዶ አይደለም። ወይም ሮም ያለውን ነገር ጽርሐ አርያም ያለውን ዜማ በመንፈስ ቅዱስ ተመርቶ ተቃኝቶ የደረሰ ጻድቅ ቅዱስ በዚህ ዓለም ላይ ያለውን በቤተ ክርስቲያን ላይ የሚደርሰውን ነገር አያውቅም ብሎ ማሰብ ወይም ለማወቅ ለመረዳት ሮም ድረስ መሄድ አለበት ብሎ ማሰብም የዋህነት ነው የሚሆነው። ከቅዱስ ያሬድ ብቃት አንጻር መጽሐፉንም ባያየው እንኳን እንደዚህ ብሎ ቢያዜም ምንም የሚያጠራጥር ነገር የለውም። በመንፈስ ቅዱስ የተገለጸለትን ነው። የድርሰቱ ምንጮች ብሉያት፣ ሐዲሳት፣ ገድላት፣ ድርሳናት፣ ሊቃውንት፣ መነኮሳት ናቸው ብለን መውሰድ እንችላለን። እነዚህን ድርሰቶቹን ካየን በኋላ ድጓን ማን ጻፈው? ድጓ በመጽሐፍ መልክ ቅዱስ ያሬድ ጽፏል የሚሉ የጻፉ ሰዎች አሉ። አንብቤ ያለው አይ ቅዱስ ያሬድ አልጻፈም፣ ዝም ብሎ ድርሰቱን አዜመው እንጂ ምን ሊሆነው ይጽፈዋል? እሱ ከመንፈስ ቅዱስ ያገኘውን አዜመ፣ ድርሰቱን ነው የደረሰው። ጽሕፈቱን ግን የጻፉት ተማሪዎቹ ናቸው ነው የሚሉት መምህራኑ፣ የድጓ መምህራኑ። ተማሪዎቹ ሐዊራ፣ እስክንድራ፣ መንክራ የሚባሉ ተማሪዎች ናቸው። ይሄኛው አሁን እነዚህን ሐዊራ፣ ሳዊራ፣ መንክራ፣ እስክንድራ የሚሉትን እንትና ሊቀ ካህናት ጦመ ልሳን ካሳ የሚባሉ ሐዊራ፣ መንክራ፣ እስክንድር፣ በድር ብለውታል ስማቸውን። የደቀ መዛሙርቱ ስም የፊደል ልዩነት ነው እንጂ ደቀ መዛሙርት እንደጻፉት ደቀ መዛሙርት እንዳሉትም ብዙዎቹ የድጓ መምህራን ይስማማሉ በዚህ እና እነሱ ተማሪዎቹ የቅዱስ ያሬድ ተማሪዎች ጽፈውታል ነው የመጀመሪያውን ድጓ የሚባለው። ያው ምልክት የለም በዛን ሰዓት ያሉት እነዚህ 8 ምልክቶች ናቸው። እንደ ይዘት፣ ሂደት፣ ርክርክ፣ ደረት፣ ድፋት፣ ጭረት የሚባሉት እነሱ 8ቱ ናቸው እንጂ ሌላ እንዳሁኑ በሰረይ ያለው ምልክት የለም ያን ጊዜ። አሁን ላይ ረጅም ዘመን ያስቆጠሩ ድጓዎች የት ይገኛሉ? እንግዲህ በእድሜ ጠገብ የሚባሉት ጥንታውያን ከሚባሉት ድጓዎች መካከል ምልክት አልባ ከሚባሉት የጣና ያለው የሚባለው ድጓ የጣናው ድጓ ነው። እንግዲህ የጣናው ድጓ ምልክት አልባ ድጓ ነው። ያዩትም ሰዎች እንደጻፉት በተለይ ስለ ጣናዋ ስላለው ጣና ቂርቆስ ስላለው ድጓ በተለይ ሊቀ ኅሩያን በላይ መኮንን ጥሩ መረጃ ሰጥተውናል። መጽሐፉ የገጽ ብዛቱንም ጭምር ሳይቀር አርስተ ድጓ ወይም አርስተ ዜማ የሚባሉትም
አቀማመጣቸው አሁን እኛ እንደምናውቀው ድጓ ሳይሆን የራሱ የተለየ አቀማመጥ እንዳላቸው አድርገው ነው የነገሩን። ለምሳሌ ዋዜማ ብሎ ይጀምርና ብፁዕ አንተ ዮሐንስ ብሎ ጀምሮ የመስከረም አንዱን ዋዜማ ቀጥታ ዋዜማውን ብፁዕ አንተ ዮሐንስን ሲጨርስ ወደ ሌላው ሳይገባ ዋዜማ ዘተከዚ ብሎ ሊጀምር ይችላል። ከዚያ ዋዜማ ዘዘወትር፣ ዋዜማ ዘዘካርያስ፣ ዋዜማ ዘፍሬ እያለ ዋዜማውን ለብቻ እስከ ጳጉሜ ድረስ ያለውን ዋዜማውን ለብቻው ይሰራል እንዳነበብኩት እሳቸውን መጽሐፍ ማለት ነው። ከዛ ቀጥሎ በሐምስት የሚለውን እንደገና ደግሞ እሱንም እግዚአብሔር ነግሰ ብሎ ጀምሮ ዮሐንስ ዋዜማ ላይ ይጀምርና መቱን እንዲህ እያለ ነው የሚሄደው። አሁን እኛ የምናውቀው ድጓ ግን በዋዜማ ይጀምራል። እግዚአብሔር ለእግዚአብሔር ምድር በመልአ ይላል። ከዛ ያንዱን ክብረ በዓል ዋዜማውን ሲጨርስ አርያም ብሎ ይጀምራል። አርያሙን ሲጨርስ ሰላም ይላል። ያንድ ክብረ በዓል ሲያልቅ ሌላ ክብረ በዓል ይጀምራል፣ ወይም ሌላ ወርሃ በዓል ይጀምራል፣ ወይም ሌላ የሰንበት ቀለም ይጀምራል ማለት ነው። አሁን እኛ የምናውቀው መጽሐፈ ድጓ። ያ ጣና ቂርቆስ ያለው ድጓ ግን ከዚህ በአቀማመጥ በመዝሙራቱ አይነት የተለየ ነው። ምልክት የለውም ከማለቱም ባሻገር በእንዲህ አይነትም ሁኔታ የተለየ ነው። የገጽ ብዛቱም 440 ነው ብለዋል። እያንዳንዷን ብራና እንቁጠራት ከተባለ ደግሞ 220 ብራና ነው ብለው እንደዚህ ቆጥረው አስቀምጠዋል። እንግዲህ ይህ መጽሐፍ ጥንታዊ ከሚባሉት ድጓዎች መካከል አሁን በዘመናችን ካሉት ማለት ነው አንዱ እሱ ነው። በደብረ ሮሃ ላስታ ላሊበላ ቤተ ጊዮርጊስ ያለው ድጓስ አይነቱ ምንድን ነው? የተጻፈበት ዘመንስ? ሌላው ላሊበላ ቤተ ጊዮርጊስ እንደዚህው ምልክት አልባ ድጓ አለ። እሱም የተጻፈበት ዘመን በግምት ተቀምጧል። ማለት በ10ኛው መቶ ክፍለ ዘመን በዛጉዌ ሥርወ መንግስት ዘመን እንደተጻፈ ነው። ያ ቤተ ጊዮርጊስ ነው ያለው። እሱ በማይክሮፊልም የተነሳ ነው። የራሱ መለያ ቁጥር አለው ቤተ ጊዮርጊሱ። እንግዲህ ጥንታውያን የሚባሉት ምልክት የሌላቸው ድጓዎች እነዚህ ናቸው ማለት ነው። በደብረ ሐይቅ ቅዱስ እስጢፋኖስ ያለው ድጓ የየትኛው ዘመን ድጓ ነው? ድጓ ከጥንተ መካኑ አክሱም ተነስቶ ወዴት ሄደ? አሁን ሁሉንም የጠቀስናቸው አንዱን ጣና ቂርቆስ ነው፣ አንዱን ላሊበላ ቤተ ጊዮርጊስ ነው። ሐይቅ እስጢፋኖስም አለ እንደዚሁ ምልክት አልባ ድጓ የሚባል እሱም ከ14ኛው እስከ 15ኛው መቶ ክፍለ ዘመን ተጽፏል ተብሎ ይገመታል። ሐይቅ ያለው ድጓ ማለት ነው። አሁን ከአክሱም እንዴት ወደዚህ ከአክሱም ዜማው ራሱ ድጓው መምህራኑ ወደ ሌሎች አብያተ ክርስቲያናት የሄደበትን መንገድ ነው በዚህ ልናይ የምንችለው። ድጓው ፍንጭ ይሰጣል በራሱ መዝሙር ሰወፃ ቀድመ ማክሱም ወምህዬ ሀበ ደብረ እግዚአብሔር ነው የሚል ከአክሱም ተገኘ መዝሙር የቅዱስ ያሬድ መግቢያችን ላይ እንደተናገር ነው። በቅዱስ ያሬድ አስገኝነት በአጼ ገብረ መስቀል ዘመነ መንግስት በአክሱም ከተማ ነው። እንግዲህ ድጓ መጀመሪያ መነሻው እዛ ነው የምንለው። የድርሰቱ ዘመን በአጼ ገብረ መስቀል ዘመን ስላል የአጼ ገብረ መስቀል ዘመን 14 ዓመት ነው። በ523 ጀምሮ እስከ 537 አካባቢ ድረስ ነው አጼ ገብረ መስቀል የንግስና ዘመናቸው። ቅዱስ ያሬድ ድርሰቱ እንግዲህ በዛ ወቅት ነው የደረሰው። አጼ ገብረ መስቀል በህይወት እያሉ ነው ቅዱስ ያሬድ ወደ ምናኔ የሄደው። ከታሪኩ እንደምንረዳው ሲያዜም እሳቸው በተመስጦ እግሩን ይወጉታል። እሱም በተመስጦ ያዜማል።
እሳቸውን በተመስጦ በዘንጋቸው እግሩን ወግተውታል በጦር ዝማሬው ሲያልቅ ደሙ ሲፈስ ነው የታየው እና የደምህ ዋጋ መልክ ፈልግ ሲሉት እንድመንን ይፍቀዱልኝ ነው ያላቸው። ከዛ እንድመንን ፈቀዱለት። ወደ ስሜን ሄዷል፣ መንኗል ማለት ነው እሳቸው ከሞታቸው። ስለዚህ ድርሰቱን የደረሰው በእነዚህ በአጼ ገብረ መስቀል ዘመን ነው ቅዱስ ያሬድ። ከዛ ወደ ሌሎቹ አድባራት ወደ ሌሎቹ የኢትዮጵያ ክፍል እንዴት ሄደ የሚለውንም ይነግረናል። ከአክሱም ወደ ደብረ እግዚአብሔር ይለናል። ደብረ እግዚአብሔር ማለት አሁኑ ሐይቅ ነው። እዛ መምህሩ አባጌራ ናቸው። አባጌራ የሚባሉ ናቸው የድጓው መምህር የነበሩት አባ ጊዮርጊስ መምህር ናቸው። አባጌራ ማለት አባ ጊዮርጊስ ደግሞ በ1357 አካባቢ ጀምሮ እስከ 1417 ዓመት ምህረት ድረስ ነው በዚህ ዓለም የቆዩት። ስለዚህ በ14ኛው መቶ ክፍለ ዘመን በእርግጠኝነት የቅዱስ ያሬድ ዜማ ደብረ እግዚአብሔር ላይ በጉባኤ ቤት ይሰጥ ነበር ማለት ነው። አባ ጊዮርጊስ እዛ ተማሩ ስለሚል ዋይ ዜማ የዕለቱን መርሃ ግብራችንን እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት ከወዲሁ በመጋበዝ ነው። በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር